እግዚአብሔርም አብርሃምን አለው ካገርህ ከዘመዶችህ ከአባትህ ቤት ተለይተህ እኔ ወደማሳይ ምድር ውጣ ታላቅ ሕዝብ አደርግሃለሁ እባርክሃለሁ ስምህን አከብረዋለሁ ለበረከት ሁን የሚባርኩህን እባርካለሁ የሚረግሙህንም እረግማለሁ የምድር ነገዶች ሁሉ ባንተ ይባረካሉ አብርሃምም እግዚአብሔር እንደተናገረው ሄደ ክብር ለጌታ ይሁን ዛሬ እግዚአብሔር የሰጠንን ተስፋ ይሞላል በሚል ወይም ይስሐቅ ይወለዳል በሚል የእግዚአብሔር ቃል አብረን እናያለን ቀደም ያነበብኩላችሁ የእግዚአብሔር ሰው የእምነት አባታችን አብርሃም ሁሉ ጊዜ ስለ ተስፋ ስለ እምነት ሲነገር አብርሃም መወሳቱ አይቀርም እንደምታስታውሱት አብርሃም አሁን ባነበብኩላችሁ ዘፍጥረት ምዕራፍ 12 ቁጥር 1 ላይ ነው የአብርሃም ታሪክ የሚጀምረው ግን የሚገርማችሁ እግዚአብሔር ወደ አብርሃም ከመምጣቱ በፊት አንድ ምዕራፍ ወደ ኋላ ብላችሁ ብታነቡ ዘፍጥረት 11 ላይ ምድር የተቃወሰችበት ጊዜ ነበር እነዚህ የባቢሎን ሰዎች ተሰብስበው ራሳቸውን አይተው ኃይላቸውን አይተው ቁመናቸውን አይተው እንደተሳካላቸው አይተው ምድርም ጭቃ ሆነችላቸው ድንጋዩም እንደ ኮረብታ ሆነላቸውና ምን ብለው አሰቡ ለስማችን መጠሪያ የሚሆን ትልቅ ቤት እንስራ እስከ ይድረሳሉ እስከ ሰማይ የሚደርሳሉ እግዚአብሔርን የሚቃወም ነገር በእግዚአብሔር ላይ የሚነሳ ነገር ለእግዚአብሔር ክብር ትተው የራሳቸውን ክብር የሚያሰሩበት ነገር ምድር እንደዚያ ሰዎች እንደዚያ የተቃወሱበት ጊዜ ነበር ያንን ምዕራፍ ስታነቡ ይሄ በሚሆንበት ጊዜ እግዚአብሔር መጣና ሄደን እንደምታውቁት ታሪኩን ወደዛ አልገባም ቋንቋቸውን እንደበላልቀባቸው አለ ደበላለቀባቸው ስራውም ተቋረጠ እነሱም ተበተኑ እዛ ላይ እግዚአብሔር ምን አለ ሰው አየ ክብር ለእግዚአብሔር ይሁን እግዚአብሔር ሰው አየ እስቲ እግዚአብሔር ያያል በሉ አው እግዚአብሔር ሰዎችን ያያል መጽሐፍ ሌላ ቦታ ሲነገር ሰው ፊትን ያያል እግዚአብሔር ግን ምንን ያያል ልብን ያያልና ልቡን የወደደለት ሰው እዛ መካከል ነበረ አብርሃም የሚባል ስሙ ያን ያልተለወጠ ከአባቱ ከታራም ጋር እግዚአብሔር ወደ ከኡር ከገለዳውያን የወጡ ናቸው በካራን ይኖሩ ነበር እግዚአብሔር ይሄ ሁሉ ሲሆን አየና አብርሃምን ተመለከተውና ወደ አብርሃም መጣ ክብር ለጌታ ይሁን መጣና ቀደም ያነበብኩላችሁን ቃል ነገረው እግዚአብሔር ከሕዝብ ከአባት ቤት ከወገን ከአገር ተለይተ እኔ ወደማሳይ ቦታ ሄድ ውጣ ብሎ እግዚአብሔር ተናገረው ወገኖች ሆይ አብርሃም ኑሮውን እየኖረ ነበር ሩቲን የሆነውን ኑሮ የሚያቀውን በአባቱ ያየውን ኑሮ እየኖረ ነበር በአጎቶቹ ያየውን ኑሮ እየኖረ ነበር እንደኔና በእናንተ በየቀኑ ምንኖረውን ሩቲን እየኖረ ያለ ሰው ነው አንድ ቀን እግዚአብሔር ሉዓላዊ አጀንዳውን ይዞ ወደሱ መጣ ክብር ለእግዚአብሔር ይሁን እግዚአብሔር በማታስቡት ሉዓላዊ አጀንዳ ቀናችሁን ይግጠመው ኢየሱስ ያድናል ዛሬም እግዚአብሔር ሰው ነው የሚፈልገው ዛሬም እግዚአብሔር ልብን ነው የሚፈልገው ዛሬም እግዚአብሔር ሰውን ነው የሚፈልገው ጋጋታው ጩኸቱ ብዛቱ የኦርጋናይዜሽናል ብዛታችን የሚውዚክ ብዛታችን የሰዎች ቁጥር አይደለም እግዚአብሔር ጋር ማተር የሚያደርገው ያለን የስምር ክብር አይደለም ታይትላችን አይደለም ዕውቅናችን አይደለም ገንዘባችን አይደለም እግዚአብሔር ልብን ይፈልጋል ዓላማ ሲኖረው አጀንዳ ሲኖረው ሉዓላዊ አምላካዊ ሐሳቡን ለመፈጸም ሲፈልግ ሰዎችን ይፈልጋል ወደ አብርሃም የሱን የኖርማል ቀን ሲኖር እግዚአብሔር ወደሱ መጥቶ ምንም እሱ ያላየውን ያልጠበቀውን ሰምቶ የማያውቀውን ነገር እግዚአብሔር ሉዓላዊን ነገር አጀንዳውን ይዞ ወደሱ መጣ ክብር ለጌታ ይሁን እና እግዚአብሔር ከቤትህ ከእናትህ ቤት ከአባትህ ቤት ከወገኖች ውጣ ሲለው ምንም ያስያዘው ስንቅ አልነበረም አገልግል አልተቋጠረለትም ዳቦ ቆሎ አልተቆረጠለትም ምንም አልተያዘለትም ምን እንደያዘ ታውቃላችሁ ምን እንደሰጠው ቃል ሰጠው ክብር ለእግዚአብሔር ይሁን የእግዚአብሔር ቃል ለእናንተ ይሁን በቂ ነው የእግዚአብሔር ቃል ኧረ አሜን በቂ ነው ምንም ባይኖር የእግዚአብሔር ቃል በቂ ነው ለአብርሃም ምን አለው
እባርክሃለሁ። እስኪ አሜን። ለበረከት አደርግሃለሁ። ስምህን አከብራለሁ። ለብዙ ሕዝብ አባት አደርግሃለሁ። ምድርን አወርስሃለሁ። 3 ሜጀር በረከት ሰጠው። ታላቅ ሕዝብ አደርግሃለሁ አለው። እንደገና እባርክሃለሁ አለው። እንደገና የተለየች ልዩ አገር ሰጥሃለሁ አለው። እግዚአብሔር የተባረከ ይሁን። እግዚአብሔር ተስፋ ይሰጣል። በእኛና በተስፋችን መካከል ስላለው ጉዳይ ኃላፊነቱን እግዚአብሔር ይወስዳል። እስኪ አሜን። በእኛና በተስፋችን መካከል እግዚአብሔር ኃላፊነቱን ይወስዳል። ወንድሞቼ ተስፋ አትቁረጡ። እህቶቼ ተስፋ አትቁረጡ። እግዚአብሔር የተናገረውን ያደርጋል። አብርሃምሽ በጣም ደስ የሚል ቃል ነው አይደለም? ቅድም ያነኩላችሁ ልክ እንደዛ ሲለው ማቄን አላለም፣ ጨርቄን አላለም፣ ስንቅ አላለም፣ ምንም አላለም። ብድግ ብሎ ሄደ ይላል። እግዚአብሔር የመታዘዝ ሕይወት ይስጠን። እግዚአብሔር ሲናገር ያለ ምክንያት አሜን ብለን የምንሄድ ሰዎች ያደርገን። እግዚአብሔር ይናገረናል እኮ እግዚአብሔር በብዙ መንገድ ስለ ራሳችን ይናገረናል፣ ስለ ቤተ ክርስቲያን ይናገረናል፣ ስለ ቤተሰባችን ይናገረናል፣ ስለ ልጆቻችን ይናገረናል፣ ስለ ምድር ይናገረናል። አሜን ማለት ግን ከኛ ይጠበቃል። ይሆን ማለት ግን ከኛ ይጠበቃል። ሄደ የተባለችውን ምድር ከ3ቱ ፕሮሚሶች ውስጥ የመጀመሪያው ያገኛት ምድሯን ነው። አዜብ ወደምትባለው ከተማ ወደ ቤቴል አካባቢ ሄደ ይላል እና እዛ ሄደ። እንደምታውቁት አብርሃም በየሄደበት ሁሉ መሰዊያ ነው የሚሰራው እና መሰዊያውን ሰራ። ግን አንፎርቹኔትሊ ረሃብ መጣ። በጣም ይገርማል። እግዚአብሔር ሂዱ ያላችሁ ቦታ ረሃብ ተከትሏችሁ ሲመጣ ትክክል ነው ነገሩ ይመስላል። እግዚአብሔር ነው ሂድ ያለው፣ ግን የጸና ረሃብ ሆነ ይላል። ኃይለኛ ረሃብ ሆነ እና አንዳንዴ እግዚአብሔርም ልኮን የማይመች ቦታ ውስጥ ልንገባ እንችላለን እያልኳችሁ ነው። አልጋ ነው መንገዱ የሚሏችሁ ሰባኪዎች ካሉ ተጠንቀቃችሁ ስሙ። እዚህ ጋር አብርሃምን እግዚአብሔር ወሰደውና ምጥ የሆነ ረሃብ ውስጥ አስገባው። ከዛ አብርሃም ምን አደረገ? ሚስቱንና ከብቶቹን ምናምኖቹን ይዞ ወደ ግብፅ ሄደ። ግብፅ ሄደና እህል አላ ግብፅ እድሜ ለአባይ ሰተናቸዋል። እና ያችን ሊበሉ ሄዱ እና ነገሩን ሲያየው ሳራን ሲያያት በጣም ቆንጆ ናት። ግብፃውያን ደግሞ በዚህ ይጠረጠራሉ። ስለዚህ ምን አለ? አንቺ ሴት ከዚህ በኋላ እህቴ ነሽ አላት። ካሁን በኋላ እህቴ ነሽ እንጂ እኔ በአንቺ ምክንያት አልገደልም። ስለዚህ ውል ነው፣ እህቴ ነሽ አለ። እንደ ጠረጠረው ሰዎቹ አዩዋት፣ ቆንጆ ናት። ሄደው ለሰውየው ለፈርዖን ተናገሩ። ፈርዖን አምጧት አለ። ቤት ገባች። የእግዚአብሔር ዓላማ ያለበት ሰው፣ ሉዓላዊ አጀንዳ የተቀበለ ሰው አብርሃም እንዴት ትሪኪ እንደሆነ አያችሁ። ወደ ጠንካራ ወደሆነ ሐሳብ ላመጣችሁ ነው። አሁን ይህ ሰው የእውነት ያ የተገባለት ኪዳን ሊፈጸምለት ይገባል። የእግዚአብሔርን ኪዳን፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን አሰራር በራሱ መንገድ የሚሄድ ሰው እግዚአብሔር ለነገሩ ለኪዳኑ ቆራጥ ስለሆነ ነገሩ ይበላሽ ዘንድ አልፈቀደም። መጽሐፍ ሲናገር እግዚአብሔር በፈርዖንና በቤተሰቡ ሁሉ ላይ ታላቅ መቅሰፍት አደረገ ይላል። እንዲነካት አልፈቀደም እግዚአብሔር። ክብር ለጌታ ይሁን። ምክንያቱም ኪዳኑን ይጠብቃል እግዚአብሔር። አብርሃም ግን የሰራውን ሰርቷል። በኋላ ሰውየው ልኮ አንተ ምን አርገህ ነው? ልታስቀስፈኝ ነው? በሉ አሁን አለ እንዳትነኩት፣ እሱንም ሚስቱንም ያለው ነገር ሁሉ ሸኙልኝ በስነ ስርዓት። ምንም እንዳይነኩ አድርጎ ነው የሸኛቸው። አሁን እዚህ ጋር ግን ስሙኝ፣ እግዚአብሔር ብሌሲንግ ሲያመጣ ሁለት አይነት ብሌሲንግ ነው ያለው። አንዱ ኮንዲሽናል ብሌሲንግ ነው፣ ሌላኛው አንኮንዲሽናል ብሌሲንግ ነው። ምን ማለት ነው? አንደኛው በእኛ ማንነት በቅድመ ሁኔታዊ
ማለት ነው። ዘዳግም 28 ላይ ሄዳችሁ ብታነቡ የእግዚአብሔርን ቃል ብትሰሙ የእግዚአብሔርን ቃል ብትታዘዙ ምን ይሆንላችኋል? ትባረካላችሁ። በዋቃችሁ ይባረካል፣ እርሻችሁ ይባረካል፣ ስትወጡ ትባረካላችሁ፣ ስትገቡ ትባረካላችሁ ይላል። ምን ማለት ነው? ወረድ ይልና ቁጥር 15 ላይ ባትታዘዙ መርገም ይመጣባችኋል ይላል። ምን ማለት ነው? ይሄ ኮንዲሽናል ነው አይደለም? ቅድመ ሁኔታ አለው። ቅድመ ሁኔታው አንተ ከታዘዝክ ትባረካለህ፣ ካልታዘዝክ እርግማን ይመጣብሃል። ሁለተኛው የእግዚአብሔር አሰራር ግን ብሌሲንግ ግን አንኮንዲሽናል ነው። ከእግዚአብሔርነቱ የተነሳ ከሉዓላዊነቱ የተነሳ ከአምላክነቱ የተነሳ የሚያደርገው የራሱ ብሌሲንግ ነው። አብርሃም ጋር አሁን የሆነው ነገር አንኮንዲሽናል ነው። እንደሱ ቢሆን ይሄ ይቆም ነበር። እግዚአብሔር ግን ማስቀጠል ስለነበረበት አስቀጠለው። እንዴት አድርጎ? ፈርዖንን አስደንግጦ። ግን ዓላማው ሉዓላዊ ሐሳቡ የተናገረው ያወጣበት ዓላማ ግን እስኪፈጸም እግዚአብሔር አብርሃምን ይመራና ይባርክ ነበር። ክብር ለእግዚአብሔር ይሁን። ሌላም ቦታ ታስታውሱ የለ ወደ ሐሳቡን ትንሽ ቀደም ብዬ በሄድበት አብርሃም እና ሚስቱ ሌላ መላ አልመቱም እንዴ? አጋር ጋር አልገቡም እንዴ? ተነጋግረው ያስ ቢሆን ከእግዚአብሔር ሉዓላዊ ሐሳብ ጋር የሚስማማና አንድ ነው እንዴ? በፍጹም ኦፖዚት ነው እንጂ። ያ ቢሆን የእግዚአብሔር ሐሳብ መቆም ነበረበት። አልቆመም። በኋላ እናየዋለን። ክብር ለእግዚአብሔር ይሁን። ምክንያቱም አንኮንዲሽናል የሆነ ብሌሲንግ ነው በአብርሃም ላይ እግዚአብሔር ያዘዘው። ክብር ለጌታ ይሁን። እግዚአብሔር ቃል ሲናገር ምንድን ነው የሚለው? ከክፋት እየመለሰ መባረክ ያውቅበት የለ እግዚአብሔር። አብርሃምን እንደዛ ነው ያደረገው። ከክፋታችሁ እየመለሰ ይባርካችኋል ይላል ሐዋርያት ሥራ ላይ። እና አብርሃምን ምንድን ነው ያደረገው? ከክፋቱ እየመለሰ እግዚአብሔር ይባርከዋል። እስኪ አሜን። መልሶ ባርኮኛል የሚል ሰው፣ ከክፋት መልሶ ባርኮኛል የሚል ሰው፣ ክብር ለእግዚአብሔር ይሁን። እና እግዚአብሔር አብርሃምን አያችሁ፣ በቃ እባርካለሁ ተስፋ ቃል ሰጥቶታል። እግዚአብሔር ሰው አይደለም። እግዚአብሔር ነው። የተናገረውን የሚፈጽም አምላክ ነው። አንኮንዲሽናል ብሌሲንጎቻችን ሙሉ በሙሉ በእግዚአብሔር ማንነትና በጸጋው በሉዓላዊነቱ ላይ የተመሰረተ ነው እንጂ በእኛ የተመሰረተ አይደለም። በአማኙ ትጋት የሚመጣ አይደለም። በአማኙም ድካም የሚከለከል አይደለም። የአብርሃም በረከት ደግሞ እንዲህ አይነት ነው። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ታውቃላችሁ አብርሃም ተመልሶ ሲቀመጥ ታሪኩን በኋላ ራሳችሁ አንብቡት። ትዝ ይላችኋል። ሎጥ አብሮት ወጥቷል ነበር። ሎጥ ደግሞ በሰዶምና በጎሞራ ገብቶ ጥሩ መሬት አይቶ ገብቷል ነበር። ያው እሱ ያየው ነገር መቼም ላይላዩን ነው። ላይላዩን ማየት ክፉ ነው። አያችሁ፣ ውስጡን ነው ማየት። ላይላዩን አይቶ ስለገባ በኋላ በጦርነት ተማርኮ ያለውን ነገር ሁሉ ተገፎ ተማረከበት። እና ይሄንን ሲሰማ አብርሃም ዘመቻ ወጣና አሸነፈለት፣ አስመለሰው። ማስመለስ ብቻ አይደለም፣ የሞዓብን ሰዎች እንትን አረጋቸው፣ ማረካቸው። ሰዎቹን ማረከ፣ ከብቱን ማረከ፣ ሀብቱን ማረከ። እና ሰውየው ምን ብሎ ላከበት? ያ ንጉሱ፣ የሰዶም ንጉስ፣ እባክህን ሁሉን ነገር የፈለከውን ውሰደው፣ ግን ሰዎቹን ለኔ መልስልኝ አለው። አብርሃም እውነቴን ነው ምልህ፣ አንተ እኔን ሀብታም አደረግኩት ልትለኝ የኔ ምንጭ እግዚአብሔር ነው። እስኪ አሜን። አንድ ነገር አልፈልግም ብሎ እንዳለ መለሰለት። እዚህ ጋር ልነግራችሁ የፈለኩት ነገር እግዚአብሔር ሳንረክስ መባረክ ይችላል። ሳንሰርቅ መባረክ ይችላል። ሳንዋሽ መባረክ ይችላል። አብርሃም አለው ላክ ውሰደው፣ ሁሉ ነገር ውሰደውና ብቻ ሰዎቹ መልስልኝ ሲለው ኖ ሰዎችህንም ውሰድ ንብረትህንም ውሰድ። በኋላ ዞረ አብርሃምን ሀብታም ያደረኩት እኔ ነኝ ልትል ነው። አምላኬ ነው ክሬዲቱ የሚገባው፣ ባለጠጋ ያረገኝ እግዚአብሔር ነው። ስለዚህ ክብሩም የሚገባው እግዚአብሔር ስለሆነ ያንን ውሸት አልቀላውጥም አለ። እግዚአብሔር የተመሰገነ ይሁን። ሳንረክስ የሚባርክ አምላክ አለን። ክብር ለስሙ ይሁን። ሳንዋሽ ሳንቀጥፍ
ክብር ለጌታ ይሁን። ይሄ ሆነ እንዳልኳችሁ። አሁን አብርሃም ቁጥር ምዕራፍ 13 ቁጥር 1 ላይ ብታነቡ ቁጥር 2 ላይ ብታነቡ አብርሃምም በከብት በብርና በወርቅ እጅግ በለጠገ ይላል። ክብር ለኢየሱስ ይሁን። እና ምድሪቱን ገብቶባታል። አሁን ደግሞ በብር በወርቅ እና በከብት ምን ብሏል? እጅግ በልጥጓል። እግዚአብሔር የተናገራቸው ነገሮች ምን አለ? እግዚአብሔር እባርካለሁ። እስኪ አሜን አሜን። እንደገና ምድር ለይቼ እሰጥሃለሁ ርስት። አሁን ሁለቱም እጁ ላይ ናቸው። ሌላኛው በረከት ምን ነበር? ሕዝብ አደርግሃለሁ፣ ታላቅ ሕዝብ አደርግሃለሁ። እግዚአብሔር ግን የሚገርማችሁ እዛ ላይ ምንድን ያለው? እባርካለሁ አለውና ለበረከትም ሁን። እስኪ አሜን። ስንባረክ ወገኖች ሆይ ለሌላ ሰው በረከት ለመሆን ነው፣ ለራሳችን ብቻ ለመሆን አይደለም። ጃንሆይ ያሉትን ታውቁ የለ? ቤተ መንግስታቸው ውስጥ እየኖሩ ይሄ ሁሉ መኝታ ቤት አለን፣ ምንተኛው አንድ አልጋ ላይ ነው። ራሳቸውን አንቱ ነው የሚሉት እሳቸው ከአክብሮት ጋር። ይሄ ሁሉ ምግብ ይሰራል፣ ግብር ይበላል። ምን በላው ከአንድ እንጀራ በታች ነው። ትርጉም የለውም። መባረካችን ሴንስ የሚሰጠው ትርጉም የሚሰጠው ለሌሎች በረከት ስንሆን ነው። አትቆጠቡ፣ ተቆረሱ። የእግዚአብሔርም የመጀመሪያ ሐሳብ እሱ ነው። እግዚአብሔርም እባርካለሁ አለውና ለበረከት አደርግሃለሁ አለው። ስለዚህ የሆርዲንግ መንፈስ በኢየሱስ ስም የተሰበረ ይሁን። ለኔ 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 ሁሌ ለኔ የሚል መንፈስ የተሰበረ ይሁን። ከቤተሰባችን ጀምረን፣ ከወንድም ከእህቶቻችን ጀምረን፣ ከካዝኖቻችን ጀምረን፣ ከጎረቤቶቻችን ጀምረን ለማናቃቸው ሰዎች፣ ለተጣሉ ሰዎች እኛ ጋር እግዚአብሔር የሚያስቀመጠው ሪሶርስ ለነዛ ሁሉ የተመደበ ነው። ደስ ይለኛል አንዳንድ ጊዜ እግዚአብሔር አንዳንድ ነገር ጠቁሞኝ ሲያሳየኝና ሳረግ ልቤ እንዴት እንደሚሞላ አይ ነው ከሱ እንደሆነ። አረጋለሁ እያልኳቸው አይደለም፣ ግን ያው ማረግ አለብን ደግሞ ለንከረጅ ለማረግ ያ ቃል የት ጋር እና እንትን ያረጋቸዋል። አለኝ ደረጃ ይላል ወይም ሰላምዬ ወይም ያኛውን ያይና አለችኝ እሷ ብሎ ያገናኛቸዋል። ያን ጊዜ ታዘዙ፣ ያን ጊዜ ስጡ። ምክንያቱም የተባረክንበት ምክንያት ለመባረክ ነው። ስንት ሰው ነው እኔ ልንገራችሁ፣ ሐኪምም አይደለሁ እንግዲህ በደንብ ስሙ። ድንገት ሳያስቡት ታመው ይመጣሉ። ድንገት የምትለውን ቃል ያዙልኝ። እነሱ የተዘጋጁት ብዙ ብር በማባከን በማጠራቀም ማካበት ነው ትክክለኛው አማርኛ። በማካበት ብዙ የተዘጋጁት ብዙ ሪል ስቴት በመያዝ ብዙ የተዘጋጁት ብዙ ስቶክ ማርኬት በመያዝ ብዙ የተዘጋጁት በእንደዛ አይነት ነገር ነው። ያልተዘጋጁት ለማን እንደሚሰጥ አልተዘጋጁም። ትረስት የላቸውም ወይም ዲድ የላቸውም ወይም ምናምን ይሆናቸው። ማን ይመስላችኋል ሰዎቹ ሲሞቱ ቤተሰብ እንደማያገኝ ታውቃላችሁ? መንግስት ነው የሚወስድ። ብዙ ሰዎች እንደዛ አይነት ብር ይወሰድባቸዋል። ያንን ለማግኘት ስንት ሰው ረግጠው እንደመጡ እግዚአብሔር ነው የሚያውቀው። ያንን ለማጠራቀም ስንት ቅጥፈት አድርገው እንደደረሱ እግዚአብሔር ነው የሚያውቀው። ምን ልላችሁ ነው? የሚያካብትም ምንም አይጠቀምበትም። ብዙ መስራት ትክክል ነው፣ እንሰራለን። ገንዘብ ማግኘት ጥሩ ነገር ነው። ግን አሁን እያልኩ ያለሁት ሐሳብ ለበረከት እንሆን። አስበን ኢንቴንሽናል ሆነን ለበረከት እንሆን። ከዛ እግዚአብሔር ሌላ በጣም ደስ የሚል ብዙ ልናገርበት የምችል ግን የማልናገረውን አንዲት ነገር ልናገር። እግዚአብሔር ምን አለው? ስምህን ምን አደርገዋለሁ? ስምህን አከብረዋለሁ። የዘንድሮ ችግር
እኔ ብዙ የሚዲያ ሰው አይደለሁም እንደምታውቁት ምንም ማለት ግራና ቀኙንም አላውቀው ሲመስለኝ ሰዎች ሲናገሩ ስሰማ ገሌ እንዲህ ያለ ወዛውቶ ምናም ሲባል ሰው ሁሉ ችግር ራሱን ማግነን ፈልጎ ነው ስሙን ማግነን ፈልጎ ነው ታይትል ቢፈልግ ዶክተር ገሌ ቢባል ምናምን ነኝ ብሎ ከታይትል ላይ ታይትል ቢጨምር እንደዚህ ቢባል ሁሉ ሰው ራሱን ማክበር ነው የፈለገው አረ እግዚአብሔር ያክብራችሁ ሰው ግድ የለም እግዚአብሔር ያክብራችሁ አብርሃምን መጣና ስምህን አከብረዋለሁ አለ እግዚአብሔር ደግሞ ከስም ጋር ጉዳይ አለው አብርሃም ብሎ ታልቀረም አብርሃም አደረገው ያዕቆብ ብሎ ታልቀረም እስራኤል አደረገው ሳኦል ሆኖ አልቀረም ጳውሎስ አደረገው ኢየሱስ ጌታ ነው እግዚአብሔር ሲያከብረን ይሻለናል ስማችንን ለማክበር ምንም መውጣት መውረድ ብዙ መንፈራገጥ የለብንም እውነቴን ነው የምላችሁ ምን እኔ አንድ ሰው አቃለሁ ድሮ ካሊፎርኒያ ከ30 ዓመት በፊት ካሊፎርኒያ የኛ ቸርች ነው እንጂ ትምህርት ቤት የሌለው ብዙ የፈረንጅ ቸርቾች ኤሌመንተሪ ስኩል አላቸው ኤሌመንተሪ ስኩል ውስጥ አስተማሪ ነበር ሰው ሲታጣ ይመለመላል ጎባጣ እንደሚባለው ኢትዮጵያ ሄዶ የዩኒቨርሲቲ ፕሮፌሰር ሆነ ማለት ነው እና አንድ ቀን ኢንተርቪው ሲሰጡት ፕሮፌሰር ሲሉት አላቅማማም yes ምናም ብሎ ሲያ እንዴ አልኩኝ እኔ በደም ነው የማቀው ሰውየው መቼ ነው እንዴ ፕሮፌሰር የሆንከው የሁሉ ሰው ችግር በቃ ስማችንን ማግነን ነው የምንፈልገው እኔ እግዚአብሔር ግን መጣና አብርሃምን እኔ ነኝ ያንተን ስም ማገን ነው አለው ያንተን ስም ማከብረው እኔ ነኝ አረ እግዚአብሔር ያክብርላችሁ ስማችሁ እናንተ ምንም አታድርጉ እግዚአብሔር ያክብርላችሁ እና አብርሃም መሬቱ ላይ ነው ያለው ቃል የተገባለት መሬት አትሊስት ጂኦግራፊካሊ ዛ ሄዷል እንዳልኳችሁ ቅድም ባለ ጠጋ ሆኗል ሲነሳም ሲተኛም የበጎቹን ድምጽ ሲሰማም ወርቁንም ሲያየው ከብቱንም ሲያየው ገንዘቡን ሲያየው አብረውት ያሉትን አገልጋዮች ሲያይ እንደተባረከ ሲያይ ጥያቄ ይጠይቃል እንዴ አበዛሃለው ያልከኝስ የት አለ ያህዛብ አባት አረጋሃለው ያልከኝስ የት አለ ሰውነቱን ያያል እድሜውን ያያል ከኡር ሲወጣ 70 ዓመቱ ነበር ከዛ በኋላ ብዙ ዓመታት ተቆጥረዋል 80 አሁን 99 90 ምናምን ሆኖታል እና ያየ ሰውነቱን እንዴት ነው ይሄ ነገር ያህዛብ አባት እንዴት በደንብ አልሰማውህም ነበር ይሆን ወይስ እግዚአብሔር ዋሽተኸኝ ይሆን እንደዚህ የምትሉ ሰዎች አላችሁ ተስፋ ያረቃባችሁ ተስፋችሁ የራቀ ሰዎች አላችሁ ዘመን ያስቆጠረ ሰዎች አላችሁ በሁኔታዎች ተሸፍኖ ዘመን አልፎበት እግዚአብሔር የተናገረው የድምጹ ጭላጭል ርቆ አሁን ባለን ሁኔታ በእድሜ ትልቅነት እሱ አብርሃም እኮ የሚያያቸው ብዙ ነገሮች ነበሩ የሚስቱንና የሱን እድሜ መግፋት ያያል ሁሉን ነገር ይመለከታል እና እንደዛ ያለ ሲጠይቅ እግዚአብሔር ምዕራፍ 15 ላይ ብቅ አለ ክብር ለእግዚአብሔር ይሁን እስቲ ክብር ለእግዚአብሔር ይሁን እየመጣ ተስፋችንን የሚያለመልም እንደገና አለሁ የሚል ተስፋውን የሚያድስ እግዚአብሔር የኪዳን አምላክ እግዚአብሔር ክብር ለስሙ ይሆንለት ዘፍጥረት ምዕራፍ 15 ቁጥር 1 ላይ መጥቶ እግዚአብሔር እንደዚህ ያለው በራእይ መጣና እንደዚህ ያለው እኔ ለአንተ ጋሻህ ነኝ ዋጋህም እጅግ ታላቅ ነው እስኪ አሜን ስንዝል የሚመጣ እግዚአብሔር ስሙ ይባረክ ዛሬም በቆረጣችሁ ተስፋ ላይ የእግዚአብሔር ድምጽ ወደ እናንተ ይሆን የእግዚአብሔር ማጽናናት ወደ እናንተ ይሆን ክብር ለእግዚአብሔር ይሆን በኋላ እንደዛ ሲለው እግዚአብሔር እሱ ሰውየው በጣም ተስፋ ስለቆረጠ እግዚአብሔር እንዴት ለኛለ ዘር አልሰጠኸኝ በቤት የሚወለደው እሱ ነው የሚወርሰኝ አለው ጌታ ደግሞ አይ ይሄ አይወርስህም ከጉልበትህ የሚወጣው ነው እሱ ነው የሚወርስህ አለውና ውጣ እስኪ ከዋክብትን ያያቸው ልትቆጥራቸው ትችላለህ ከቆጠርካቸው ዘርህ እንደሱ ነው የሚሆነው አለው ከዋክብት ብዙ ናቸው ግሩፕ ኦፍ ከዋክብት ስታርስ እኛ ያለንባት የኛ ስታር
ሚልክ ዌይ ነው የምትባለው። በሚልክ ዌይ ውስጥ በእኛ ሚልክ ዌይ ውስጥ አሁን በደም ስሙኝ ከ100 ቢሊየን እስከ 400 ቢሊየን ቢ ስታርስ አሉ እኛ ባለንባት ሚልክ ዌይ ብቻ። እና እግዚአብሔር ወጣ አረገውና ሳይቶ እነሱን ገለጥ አርጓ ሳየውና ትቆጥራቸዋለህ አለው። አልችልም፣ ማትቆጥር ከሆነ ዘረ እንደዚህ ነው የሚሆነው አለው። ክብር ለእግዚአብሔር ይሁን። በፊት የተናገረውን እግዚአብሔር አይቀየርም። ሁኔታዎቻችን ሊቀየሩ ይችላሉ። እኛ የምናልፍበት ነገር ሊቀየር ይችላል። ሰውነታችን ሊቀየር ይችላል። ግን እግዚአብሔር ቃሉን አይለውጠው። እግዚአብሔር በቃሎቹ የታመነ ነው። ክብር ለእግዚአብሔር ይሁን። አሁንም ጊዜው ያልፋል። አሁንም ቀኑ ያልፋል። አሁንም ወራት ያልፋሉ። አሁንም ዓመታት ያልፋል። ይስሐቅ አልመጣም እና እግዚአብሔር በምዕራፍ 17 ላይ እንደገና ብቅ አለ። አሁን አብርሃም በጣም መጨነቅ ጀምሯል። እዛ እድሜ ላይ 99 ሆኖታል። የሚስቱም እንደሙት የሆነውን ስጋ በየቀኑ እያተኮረ ያየዋል። በጣም ተስፋ በቆረጠበት ጊዜ እግዚአብሔር ባንድ መንገድ ብቅ አለ። እግዚአብሔር ስሙ የተባረከ ይሁን። እግዚአብሔር በኤልሻዳይነት ብቅ አለ። ክብር ለእግዚአብሔር ይሁን። ምዕራፍ 17 ቁጥር 1 ላይ እኔ ኤልሻዳይ ነኝ በፊቴ ተመላለስ አለው እግዚአብሔር። አንተ የምታየው እጅህ ላይ ያለውን ነገር ነው። አንተ የምታየው ያንተን ችሎታ ነው። አንተ የምታየው የሳራን ሰውነት ነው። አንተ የምታየው የእድሜህን ቁጥር ነው። አንተ የምታየው ባንተ እይታ ነው። እኔ ግን ኤልሻዳይ ነኝ አለው እግዚአብሔር። እኔ ግን ሁሉን ቻይ ነኝ አለው እግዚአብሔር። በኤልሻዳይነት እግዚአብሔር ተገለጠ። እግዚአብሔር ባስቸገራችሁ ነገር ላይ በኤልሻዳይነት በኢየሱስ ስም ይገለጥ። ይችላል። ዛሬም ሕያው ነው። ይችላል። የሚያምን አለ? ይችላል። ከጌታ የተነገረላት ስለሚሆን ያመነች ብጽዕት ናት ይላል የእግዚአብሔር ቃል። አሁን ብዙዎች ሰማላችሁ። አንድ ሰው ያምንና ይቀበላል። ኢየሱስ ጌታ ነው። በኤልሻዳይነቱን የሚጠይቁ ሁኔታዎች አሉን አንዳንድ ጊዜ። that's it። ሌላ ምክር የማይፈታቸው፣ ካውንስሊንግ የማይፈታቸው፣ ሎየርስ የማይፈቱት፣ ሐኪሞች የማይፈቱት የእግዚአብሔርን ኤልሻዳይነት ብቻ የሚጠይቁ ሁኔታዎች አሉ። ደግሞ እግዚአብሔር ኤልሻዳይ ነው። ትናንት ኤልሻዳይ ነበር፣ ዛሬም ኤልሻዳይ ነው። ለዘላለም እግዚአብሔር ኤልሻዳይ ነው። በእኔ ሁኔታ እግዚአብሔር ኤልሻዳይ ነው። በአንቺ ሁኔታ እግዚአብሔር ኤልሻዳይ ነው። ወንድሜ በአንተ ሁኔታ እግዚአብሔር ዛሬም ኤልሻዳይ ነው። ዘፍጥረት ምዕራፍ 21 ቁጥር 1 ላይ እንደዚህ ይላል። እስኪ ሁላችሁ ካወጣችሁት አብረን እናንብበው። እግዚአብሔር ምዕራፍ 21 ቁጥር 1 ላይ እግዚአብሔር እንደተናገረው ሳራን አሰበ፣ እግዚአብሔርም እንደተናገረው ለሳራ አደረገላት። እስከ ክብር 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 ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። እግዚአብሔር እንደተናገረው ለሳራን አሰባት። እግዚአብሔር እንደተናገረው ለሳራ አደረገላት። ምንም እድሜዋ ቢረዝም፣ ምንም ብትሸመግል፣ ምንም እንደሞተ የሆነ ማህፀን ቢኖራት፣ የሴት ወግ ቢያልፋት፣ እሱም የሞተ ስጋ ቢኖረው፣ እግዚአብሔር ቃል ሲመጣ፣ የእግዚአብሔር ጊዜ ሲሞላ፣ የእግዚአብሔር ሰዓት ሲደርስ ሁሉ ይቻላል። ሃሌሉያ። ለእግዚአብሔር የሚሳነው የለም። ዛሬ ተስፋችሁ የራቀ ሰዎች፣ ከእግዚአብሔር ድሮ በልጅነታችሁ ሰምታችሁ ይፈጸም ይሆን ወይ እያላችሁ የምትጨነቁ ሰዎች፣ ርቋል ትቶታል የምትሉ ሰዎች ልንገራችሁ፣ እግዚአብሔር ዛሬም በዙፋኑ ላይ አለ። እግዚአብሔር የቃሉ የኪዳኑ አምላክ ነው። እግዚአብሔር ይሰራል። ይስሐቅ ይወለዳል። ክብር ለእግዚአብሔር ይሆን። ይስሐቃችሁ ይወለዳል። ክብር ለእግዚአብሔር ይሆን። ይስሐቅሽ ይወለዳል። ክብር ለእግዚአብሔር ይሆን። ምንም ጊዜው ቢረዝም፣ ያለንባቸው ሁኔታዎች እንኳን ከተገባልን ቃል ኪዳን ጋር ተቃራኒ መስለው ቢታዩ፣
ይስሐቅ ይወለዳል። ምክንያቱም እግዚአብሔር ኤልሻዳይ ነው። ምክንያቱም እግዚአብሔር ነው። ምክንያቱም እግዚአብሔር በሰማይም በምድርም ሙሉ ስልጣን አለው። ክብር ይሁን። ኢየሱስ ጌታ ነው። ክብር ይሁን። ይሄ እውነት ነው። እግዚአብሔር ብዙ ጊዜ የማንችለውን እያስቻለ እዚህ ያደረሰን ምስክር ሰዎች አለን። በልጅነት ከእግዚአብሔር የሰማችሁት ቢዘገይም እግዚአብሔር ይፈጽመዋል። መቼ ነው የሚሞላው የምትሉ፣ በአገልግሎታችን ሊሆን ይችላል፣ በትዳራችን ሊሆን ይችላል፣ በልጆቻችን ሊሆን ይችላል፣ በስራና በፕሮፌሽናችን በኬሪየራችን ሊሆን ይችላል። እግዚአብሔር ኤልሻዳይ ነው። በየትኛውም ኤሪያ እግዚአብሔር ሁሉን ቻይ ነው። በቂ ነው እግዚአብሔር። እስቲ እግዚአብሔር በቂ ነው በሉ። ኖ በደንብ እግዚአብሔር በቂ ነው በሉ። ምን እያላችሁ መሰላችሁ? እኔ ውስጥ ያለው ሪሶርስ በቂ ባይሆን፣ እኔ ውስጥ ያለው የትምህርት ደረጃ በቂ ባይሆን፣ የኔ አካውንት በቂ ባይሆን፣ የኔ ዕውቅና ማጣት በቂ ባይሆን፣ እግዚአብሔር በቂ ነው። ብቻውን በቂ ነው። ክብር ይሁንለት። ለምንድን ነው እንደዚህ በድፍረት የምናገረው ስለ እግዚአብሔር? አንደኛ እኔ በህይወቴ ስላየሁ ነው። የቀመሰ አይደል? ግን ከእግዚአብሔር ቃል አንፃር ለምን አይነት ኮንፊደንስ ነው አሁን ይሄን እንድንምላችሁ ብል የእግዚአብሔር ማንነቱ ነው ይሄንን ኮንፊደንስ የሚሰጠን። የእግዚአብሔር ማንነቱ ራሱ ይሄንን ኮንፊደንስ ይሰጠናል። መጽሐፍ ቅዱስ የያዛችሁ ሰዎች ዘኍልቍ ምዕራፍ 23 ቁጥር 19 ላይ እናውጣና ይሄንን እናያለን። ሃሌሉያ! የእግዚአብሔር ማንነት የእግዚአብሔር ባህሪ ኮንፊደንስ ይሰጠናል። እግዚአብሔር ቃሉን እንደሚፈጽም ተስፋውን እንደሚሞላ እግዚአብሔር የተናገረውን እንደሚያደርግ የእግዚአብሔር ማንነት ነው የኛ ዋስትናችን። ቃሉ ይሄ ነው። እንዳውም የሚሰጠን ዋስትናችን የእግዚአብሔር ማንነቱ ነው። ዘኍልቍ 23:19 ላይ በለዓምና ባላቅ ያደረጉትን ነገር ታስታውሳላችሁ። ማታስታውሱ ካላችሁ ቤት አንብቡ። ሐሳቡ እንዲህ ነው። ባላቅ የእግዚአብሔርን ሕዝብ መርገም ፈለገ እና የሚረግምለት ሰው በለዓምን አመጣው እና ሊረግም ወጥቶ እንዲህ ሕዝቡን ሲያየው እግዚአብሔር ደግሞ በአፉ ሌላ ነገር ይከታል። ክብር ለእግዚአብሔር ይሁን። እግዚአብሔር ደግሞ የማይረገመውንም አትረግምም ይላል፣ የተባረከውንም አትረግምም ይላል። እስኪ አሜን። የተባረከው እግዚአብሔር የባረከውን ማን ይረግማል? የፈለገ ነገር ይንጫጩ፣ እግዚአብሔር ከባረከ ተባርከሃል። እና እርገምልኝ ያለውና መጥቶ ሊረግም ነው የመጣው። ግን መጨረሻ ላይ ምን አለው? በጣም እንትን ሲለው ሐሰት ይናገር ዘንድ እግዚአብሔር ይጸጸትም ዘንድ የሰው ልጅ ስሙ ይሄንን እሱ ማን? እግዚአብሔር ያለውን አያደርገው ምን? የተናገረውንስ አይፈጽመው ምን? እስቲ ከኔ ጋር አንድ ላይ ሁላችሁ ያለውን ያደርጋል በሉ። የተናገረውን ይፈጽማል በሉ። ለኔ አይደለም ለእናንተ ለራሳችሁ የነገራችሁን ነው ማለት ነው። ያለውን ያደርጋል በሉ። እያሰባችሁ ደግሞ የተናገረውን ይፈጽማል በሉ። እያሰባችሁ ማለት እያሰባችሁ ስል እግዚአብሔር በአእምሯችሁ ውስጥ በአገልግሎታችሁ የተናገራችሁን፣ ለቤታችሁ የተናገራችሁን፣ ለትዳራችሁ የተናገራችሁን፣ ልጅ እያላችሁ የተናገራችሁን ያንን እያላችሁ ማለት ነው። ይሄ ባህሪው ነው የእግዚአብሔር። የተናገረውን ያደርጋል፣ ይፈጽማል። ያለውን ያደርጋል። ምንድነው አለ? ሰው አይደለም። ስለዚህ እግዚአብሔር ይዋሽ ዘንድ ሰው አይደለም። ስለዚህ የመጀመሪያው የእግዚአብሔር ባህሪ የእግዚአብሔር እውነተኝነት፣ እንደዛ ኮንፊደንስ የሚሰጠን እንደዛ እኛን ኮንፊደንት የሚያደርገን ኧረ እግዚአብሔር ይችላል ያደርገዋል እንድንል የሚያደርገን እግዚአብሔር እውነተኛ አምላክ ነው። ውሸት አያውቅም እግዚአብሔር። ይኸውላችሁ ሰው የሆነ እንደው አንደኛ የውሸት ተስፋ ይሰጣል። አንዳንዱ ደግሞ የእውነት ተስፋ ሰጥቶ አቅም ያንሰዋል።
ሰው በጊዜት ውስን ነው፣ በገንዘብ በሪሶርስ ውስን ነው፣ በእውቀት ውስን ነው፣ በብዙ ነገር ውስን ነው። አደርግላችኋለሁ ብሎ መልካም ነገር ለማድረግ ፈልጎ እንኳን እየፈለገ እንኳን አይችልም። እግዚአብሔር ግን ሙሉ ነው። እግዚአብሔር ግን አይዋሽም። እግዚአብሔር ግን ሁሉን ይችላል። ክብር ለጌታ ይሁን። ስለዚህ ወንድሜም እህቴም ስሙኝ፣ እግዚአብሔር የተናገራችሁን ያደርጋል። የአብርሃም አምላክ ያንተም አምላክ ነው። የአብርሃም አምላክ ያንቺም አምላክ ነው። ሁለተኛው ኮንፊደንስ የሚሰጠን የእግዚአብሔር ማንነት ታማኝነቱ ነው። ክብር ለጌታ ይሁን። ታማኝነቱን ያልቀመሰ እዚህ ማን አለ? በኑሮው ታማኝነቱን ያልቀመሰ፣ በጤናው የእግዚአብሔርን ታማኝነት ያልቀመሰ፣ በመውጣት መግባቱ የእግዚአብሔርን ታማኝነት ያልቀመሰ፣ በኢሚግሬሽን ፕሮሰሱ የእግዚአብሔርን ታማኝነት ያልቀመሰ፣ በምን እግዚአብሔር ታማኝ በሁሉ ነገር ታማኝ ሆኖ ነው እዚህ የደረስ ነው። ከእግዚአብሔር ታማኝነት ውጪ እኔ ቆሞ ማገልገል አይደለም ምንም መሆን ሰው አልነበርኩ። እዚህ መድረስ በማቴሪያሉም ወርልድ ቢሆን ከእግዚአብሔር ታማኝነት ውጪ እዚህ ምደርስ ሰው አልነበርኩ። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር ታማኝ ነው። ተስፋን የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክር ምን እናድርግ ይላል መጽሐፍ? እንጠብቅ። ክብር ለእግዚአብሔር ይሁን። ዕብራውያን 10:23 ላይ ነው ይሄን ቃል ያለው። በቃ እግዚአብሔር የተስፋን ቃል የሰጠው ምንድን ነው የሚለው? እስኪ በሉት፣ የተስፋን ቃል የሰጠኝ በሉ የታመነ ነው። ሲልድ። ምክንያቱም ይሄ የእግዚአብሔር ማንነት ነው እና ኮንፊደንስ የሚሰጠን የእግዚአብሔር ባህሪው ማንነቱ፣ አንደኛ እውነተኛ አምላክ ነው፣ እንደ ሰው አይዋሽም። ሁለተኛ እግዚአብሔር ታማኝ ነው። ቃሉን የሰጠ አምላክ ለቃሉ ታማኝ ነው። ያደርጋል። አደርጋለሁ ያለውን ያደርጋል። የተናገረውን ይፈጽማል። ብዙ ጊዜ ታማኝነቱን አይተናል። ሁላችን መስክሩ ብንባል ብዙ ምን መሰክረው ነገር አለ። በጣም እንኳን የሁላችን የኔ ብቻ የምድር ውሃ እንትን ቀለም ቢሆንና እንትኑ ቢጻፍበት ሰማይ ብራና ሆኖ እንደተባለ እንደዛ ነው የሚሆነው። እውነት ማጋነኔ አይደለም፣ እውነት። ምክንያቱም እግዚአብሔር ነው። ካልተረዳን ብቻ ነው ሚስ የምናደርገው እንጂ እየተረዳን የምንሄድ ከሆነ በእያንዳንዱ ስቴፓችን ላይ የእግዚአብሔርን አሻራ እናያለን፣ ታማኝነቱን እናያለን። ስንወጣ ስንገባ ታማኝነቱን እናያለን። ማይከፈቱ በሮች ሲከፈቱ የእግዚአብሔር ታማኝነት እንደከፈታቸው እናውቃለን። እና እግዚአብሔር ታማኝ ነው። ባጭር ቃል ምስጋና ይምጣለት ብቻ ለስሙ። እስኪ ታማኝ ለሆነላችሁ ጌታ ክብርና ምስጋናን አምጡለት። ክብር ለእግዚአብሔር ይሁን። ስለ ታማኝነቱ እግዚአብሔር ይባረክ። በቃ እግዚአብሔር ታማኝ ነው። ሰው ባይታመን፣ ሁኔታዎች ባይታመኑ፣ እግዚአብሔር ብቻውን ታማኝ አምላክ። ሶስተኛው የእግዚአብሔር ባህሪ ለኛ ኮንፊደንስ እና ዋስትና የሚሰጠን እግዚአብሔር በዘላለማዊ ፍቅር ወዶናል። እስኪ አሜን። መቼም ይሄ አሜን ያላሰኘው ሰው ወገኔ ምን የሚወደድ ነገር አለህና ነው? ምን አለ እስቲ? ምን አለ? እኔ የለኝም፣ ግን እግዚአብሔር የዘላለም ወደደን። እንዴት ወደደን? በመስቀል ሞት ወደደን። በልጁ ሞት ወደደን። እስከ መስቀል ሞት ወደደን። ዮሐንስ እንደዚህ አለ፣ ፍቅር እንደዚህ ነው አለ። እግዚአብሔር እሱ ራሱ እኛን እንደወደደ እንደው እንጂ እኛ እግዚአብሔርን እንደወደድ ነው። እንደሱ ሳነብን ምን አልኩኝ? እግዚአብሔር ሆይ እንኳን በእኛ መውደድ ላይ የተመሰረተ አልሆነ አልኩኝ። ወረተኞች አይደል? አሁን ወደን አሁን የምንጠላ ወይ ፍቅራችን የሚቀዘቅዝብን ቶሎ ብለን በሌላው ፍላፊ በሆነ ነገር ብልጭልጭ ነገር ተስበን ሌላውን የምንተው አይደለን እኛ። የእግዚአብሔር ፍቅር ግን አስተማማኝ ነው። እስኪ አሜን። የእግዚአብሔር ፍቅር አስተማማኝ።
ወደ ፍቅሩ መንግስት ምን አረጋችሁ ይላል። ሃሌሉያ። ማፍለስ ታውቃላችሁ? ኤክሶደስ እኮ ነው። በቃ ዝም ብሎ ማፍለስ ነው። እና የእግዚአብሔር ፍቅር አስተማማኝ ነው። በቃ እሱ መጽሐፉም ሲናገር ፍቅር እንደዚህ ነው። እኛ እግዚአብሔርን እንደወደድነው አይደለም፣ እሱ እኛን እንደወደደን ነው። አረ እንኳን ሆነ በእውነት እንኳን በእግዚአብሔር ላይ የተመሰረተ ሆነ ፍቅሩ፣ እንኳን በእኔ የተመሰረተ አልሆነ። ስንት ጊዜ ወተን ነበር፣ ስንት ጊዜ ጠፍተን ነበር። እና እግዚአብሔር በዘላለም ፍቅር ስለወደደን የገባልንን ተስፋ ይፈጽመዋል ነው ምላችሁ። አስተማማኝ ነው፣ አስተማማኝ ነው። ስለዚህ ተስፋ አትቁረጡ፣ ተስፋ አትቁረጡ። ቢርቅም አትቁረጡ ተስፋ፣ ቢዘገይም ተስፋ አትቁረጡ። ምክንያቱም እግዚአብሔር በዘላለም ፍቅር ወዷቸዋል። የሚወደን ደግሞ እግዚአብሔር እሱ ኪዳኑን ይፈጽማል። አሜን ነው። ክብር ለእግዚአብሔር ይሁን። ስለዚህ ምን አልኳችሁ? እግዚአብሔር ኮንፊደንስ የሚሰጠን የተስፋውን ቃል ይፈጽማል ብለን እንድናምነው፣ አንደኛ እግዚአብሔር ሰው ይዋሽ ዘንድ ሰው አይደለም፣ እውነተኛ አምላክ ነው። የተናገረውን ይፈጽማል፣ ያለውን ያደርጋል። ሁለተኛ እግዚአብሔር ታማኝ አምላክ ነው። እኛ እንኳን ባንታመን እሱ ታማኝ ሆኖ ይኖራል ነው የሚለው መጽሐፉ። ደስ አይልም? እኛ እንኳን ሸርተት ስንል እሱ እዛው ነው። ሶስተኛ እግዚአብሔር በዘላለም ፍቅር ስለወደደን he can't help it። በቃ ይወደናል። ስለወደደን ቃሉን ይፈጽምልናል። አራተኛውማ ነፍሴ ነው የምትዘልለት። ምን ይመስላችኋል? እግዚአብሔር ሁሉን ቻይ ነው። ምን ልላችሁ ነው? አቅም አያጥረውም ልላችሁ ነው። የተነገረው ነገር ምንም ቢሆን ቀደምም ብያችኋለሁ፣ ሰው አቅም ያጥረዋል፣ ሪሶርስ ያጥረዋል፣ ጊዜ ያጥረዋል፣ ፈቃድም ያጥረዋል አንዳንድ ጊዜ። እግዚአብሔር ሁሉን ቻይ አምላክ ነው። እስኪ አሜን አሜን። ቀደም እንዳነበብኩላችሁ ዘፍጥረት 17 ላይ እግዚአብሔር ለአብርሃም በዛ አስጨናቂ ሁኔታ 99 ዓመት እድሜ የተስፋ ቃል በዚህ እጁ 99 በዚህ እጁ ከወንበር ሲነሳ በድጋፍ ምናልባት most likely እንደዛ ባለበት ሁኔታ መገለጥ ነበረበት። እግዚአብሔር በኤልሻዳይነት ተገለጠ። አሁንም እግዚአብሔር ሁሉን ቻይ አምላክ ነው። ያ የእግዚአብሔር ባህሪ ተስፋው ቃል እንዲፈጸም ኮንፊደንስ የሚሰጠን ዋስትና የሚሰጠን የእግዚአብሔር ማንነቱ ኤልሻዳይነቱ ነው። ክብር ለስሙ አምጡለት። እስኪ አጨብጭቡለት፣ በእልልታ በክብር ስጡት። ምክንያቱም እግዚአብሔር ኤልሻዳይ አምላክ ነው፣ ሁሉን ቻይ አምላክ ነው። ክብር ይሆን። አታድርግ እንዲህ አታድርግ እንዲያ የሚለው ማንም የለም። ሁሉን እንደ ፈቃዱ ይፈጽመዋል። ክብር ይሆን። ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ ይላል መጽሐፍ ቅዱስ። ያለ ረዳት ያለ አጋዥ፣ ሃሌሉያ፣ ብቻውን ተአምራትን ያደርጋል። እናንተ ሳታዋጡለት፣ ዘመዶቻችሁ ሳያዋጡለት፣ ዕውቀት ትምህርታችሁ ሳያዋጣለት፣ የሚወዷችሁ ሰዎች ሳያዋጡለት፣ እግዚአብሔር ብቻውን፣ እስኪ አሜን፣ እስኪ ብቻውን በሉ፣ ብቻውን ተአምራትን ያደርጋል። በእኔ ህይወት ያደርጋል፣ በእኔ ኑሮ ያደርጋል፣ በእኔ ኬሪየር ያደርጋል፣ በልጆችም ያደርጋል። ክብር ስጡት አለ እግዚአብሔር ለሚቻለው ለሚያደርገው ሁሉን ለሚችለው ለእግዚአብሔር ይሁን። በጣም ወደው ቃል አለ መዝሙር 103 ቁጥር 19 የጌቶች ጌታ የነገስታት ንጉስ እግዚአብሔር ስሙ ይባረክ። ሃሌሉያ። መጽሐፍ ሲናገር ምን ይላል? እግዚአብሔር ዙፋኑን በሰማይ አዘጋጀ ይላል። መንግስቱ ሁሉን ትገዛለች።
እስቲ የገባው አንድ ሰው እስኪ የገባው አንድ ሰው ቆይ ልንገራችሁ እግዚአብሔር ንጉስ ነው ይሄ ንጉስ ደግሞ ዙፋን አለው ዙፋኑን በሰማይ አደረገው ዝቅ ብሎ ሊመለከት ሁሉን ሊቆጣጠር ኮንትሮል ሊያደርግ ከዛ መንግስቱ ደግሞ የምትገዛበት ቦታ የት መሰላችሁ እስኪ ሁሉን ምን ማለት መሰለ ዩኒቨርስን ማለት ነው ምን ማለት መሰለ ያንተን ጤና ያንተን ኑሮ ያንተን መስሪያ ቤት ያንተን ህይወት መንግስታትን ዋይት ሃውስን ክሬምሊንን whatever የእግዚአብሔር መንግስት ሁሉን ትገዛለች ዳዊት ምን አለ መሰለ ነገን ንጉሴን ምን አረኩት አለ የት ጋር ነው የሾመው ልቡ ላይ ሾመው አይደለ ይወለ ንጉሱን ከሾምከው ንጉሱ ሁሉን ይገዛል ስለዚህ እግዚአብሔር የማይገዛው የህይወት ክፍል አይኖርህም እግዚአብሔር ደግሞ ኤልሻዳይ ነው እግዚአብሔር ደግሞ ሁሉን ቻይ ነው እግዚአብሔርን ሹመ ነው እኛና ተስፋችን አራባና ቆቦ ሆነን ወደ መቃብር አንሄድም ትርጉም ያስፈልጋል አራባና ቆቦ እግዚአብሔር በእኛ ላይ ተሹሞ እኛና ተስፋችን ሰማይና ምድር ተራርቀን አንሞትም ነው ያልኩት በሌላ ቋንቋ ምን ማለቴ ነው እግዚአብሔር በእኛ ላይ ከተሾመ እግዚአብሔር የተናገረው ይሆናል ምክንያቱም መንግስቱ ሁሉን ትገዛለች የኔን ሁኔታ መንግስቱ ትገዛለች የኔን አትሞስፌር እግዚአብሔር መንግስት ትገዛዋለች እኔን የሚመለከት ጉዳይ እኔ ብዙ ጊዜ እግዚአብሔር መንግስት ስትገዛልኝ አይቻለሁ አልነግራችሁም ሚስጥሩን ግን ብዙ ጊዜ ገዝታልኛለች በየቀኑ ነው የምትገዛልኝ ትገዛለች አየዋለሁ እጁን ሲገዛ ማይቀየረውን ሲያስቀየር ሞገስ ሲሰጥ ሲከፍት ምክንያቱም እግዚአብሔር አንዴ ሹሙትና ተደላድላችሁ ነው እና ሃሌሉያ አምላካችን ዛሬም ኤልሻዳይ ነው አምላካችን ዛሬም ሁሉን ቻይ ነው ኢዮብ እንደዛ አላር ለሁኔታዎች ሁሉ እንዳልኩት አራባና ቆቦ ገብተው ሁሉን ነገር አጥተው ሁሉ ነገር ባንድ ሌሊት የሱ ደግሞ ግሩም እኮ ነው የሚያስደንፈራ ነገር ነው ባክ ቱ ባክ እየተከታተሉ ጠፍተው ዲስትሮይድ ሆነው ልጆቹ ንብረቱ ሀብቱ ጤናው ሚስቱ ይሄን ሁሉ እግዚአብሔር ሪቨርስ ሲያደርገው ሁሉ ያደርግ ዘንድ ቻይ እንደሆንክ ሐሳብ ይከለከል ዘንድ እንደማይቻል እኔ አሁን ይሄንን አውቄያለሁ ራሱን ያለ ምስክር ማይተው እግዚአብሔር ነው በአብርሃም ዘመን እንደዛ አድርጓል በኢዮብም ዘመን እንደዛ አድርጓል በእኛም ዘመን እግዚአብሔር ያደርጋል ክብር ይሁን እግዚአብሔር ስፔሻላይዝ የሚያደርገው ኢምፖሲብል በሚባሉ ነገሮች ነው አንሪዝነብል የምትሏቸው ነገሮች አሉ አይደል for the human mind መለወጥ ይችላል እግዚአብሔር መቀየር ይችላል እግዚአብሔር በእኛ ሪዝኒንግ ይሰራ ነገሩ ምን አለው ብላችሁ ነው በእግዚአብሔርነቱ ልክ ነው አንዳንድ ነገሮች ላይ መገለጥ ያለበት እስቲ አሜን ክብር ለእግዚአብሔር ይሁን ጊዜያችሁን ለመቆጠብ አንድ ነገር ልንገራችሁ አንድ ሁለት ሶስት ነገር ተስፋ ተሰጠን ባርካለሁ አለን ስምን አከብራለሁ አለን ለበረከት ሁን አለን ቤት ሰራላለሁ አለን ምድር ሰጣለሁ አለን ህዝብ አረጋለሁ አለን አሁን ሁሉም ነገር መጣ አልመጣም ግን ተስፋው ገና እየቀረበ አንዳንድ ነገር ሆኖ እየቀረበ ታዲያ ተስፋ እስኪሞላ አማኝ እንዴት ሆኖ እንጠብቀው እግዚአብሔር እነዚህን ሁለት ሶስት ነገሮች ልንገራችሁ ተስፋ እስኪሞላ አማኝ እንዴት እግዚአብሔርን ይጠብቃል መቼም በለሱን የጠበቀ ፍሬዋን ይበላል ጌታውን የጠበቀ ይከብራል ይላል እግዚአብሔር እስኪ አሜን በለሱን የጠበቀ ምን ያደርጋል
ፍሬዋን ይበላል። ጌታውን የሚጠብቅ ደግሞ አንድ ቀን ምን ይሆናል? አሜን። እና በምን ሁኔታ እግዚአብሔርን እንጠብቀው የሚለውን ቅድም አንደኛ የመጀመሪያው ነገር መታዘዝ። እየታዘዝን እግዚአብሔርን እንጠብቀዋለን። የተስማማው ሰው አለ? እግዚአብሔርን እየታዘዝነው እንጠብቀዋለን። አብርሃም ቅድም ብያቸዋለሁ ምዕራፍ 12 ቁጥር 4 ላይ ሂድ ሲለው አብርሃምም እግዚአብሔር እንደነገረው ሄደ ይላል። በቃ ምን እንዳለው እንደነገረው ሄደ። ሌላ ምንም ማቄና አላለ፣ ጨርቄና አላለ፣ ወደማውቀው አላውቀው አላለ። እንደዛ ሄደ። በጣም የሚገርማችሁ ግን የአብርሃም የመታዘዙ ልክ እዛች ጋር ብቻ አይደለም የቆመው። በኋላ እንደምታውቁት አብርሃም ይስሐቅን አግኝቶ ተወልዶለት እግዚአብሔር ሰጠኝ ብሎ ደስ ብሎት አሁን እግዚአብሔር ያሳየኝ ከዋክብት ሁሉ ሊመጡ ነው፣ እግዚአብሔር ያሳየኝ የባህር አሸዋ የሚሆነው ሕዝብ ሁሉ ሊመጣ ነው፣ የአሕዛብ አባት ልባል ነው፣ እግዚአብሔር የተስፋውን ኪዳን ሞልቷል ብሎ ደስ ብሎት ሲኖር ሳለ እግዚአብሔር ባልጠበቀው ሰዓት ባላሰበው ጊዜ ወደ አብርሃም እንደገና ብቅ አለና በቃ ልጅን ሰዋልኝ አለ። የምታውቁት ታሪክ ነው። ወደዛ አልጋው ልጅን ሰዋልኝ አለ እና ዘፍጥረት ምዕራፍ 22 ላይ ሄዳችሁ አንብቡ። እና አብርሃም በቃ ሎሌዎቹን ይዞ ለመስዋዕት የሚሆነውን እንጨቱን ምኑን ይዞ ሄዱ። እና መንገድ ላይ ሎሌዎቹን በሉ እናንተ እዚህ ጋር ቆዩ፣ እኔና ልጄ ምን አለ? እኔና ልጄ ግን ሄደን እንመለሳለን አላቸው። እሱ እኮ ያውቃል፣ ሊያርደው ነው የሚሄደው። እኔና ልጄ ሄደን ሰውተን እንመለሳለን ብሎ ይሄንን አድርጎ ሄደና እግዚአብሔር ዝም አለው እዛ ድረስ። ያው አብርሃምም ያ ምስኪን ይስሐቅ ደግሞ የጠየቀውን ትዝ ይላችኋል። የመሰዊያውም እንጨት ይሄው፣ ይሄኛውም ይሄው፣ በጉ የት አለ? እኔ በሆን በጉ አንተ ነህ ነበር። እሱ ግን ምን አለው? የመሰዋቱን በእግዚአብሔር ያዘጋጃል። ኖ ወሪስ። ከዛ ወሰደውና የሚገርማችሁ የመታዘዙን ልክ ላሳያችሁ እኮ ነው። አብርሃም ይላል ልጁን ይስሐቅን አስሮ አጋደመው ይላል። እንዴ እግዚአብሔር እንደው ምልህ ሎሌዎቹን ትቶ ጫፏ ላይ እንኳን ሲደርሱ በቃ አይቻለሁ በቃ ቢለው ምን አለበት? ዝም አለው እግዚአብሔር። አሰረው፣ ዝም አለው። አጋደመው፣ ዝም አለው። እጁን ዘርግቶ ልጁን ያርድ ዘንድ ቢላዋውን አነሳ ይላል። የመታዘዙ ጥግ ይታያችኋል። ያን ጊዜ ነው እግዚአብሔር የመጣው። ያን ጊዜ ተው አለውና የታሰረ የማይንፈራገጥ የማይሮጥ አመልጣለሁ የማይል ሌላ በግ ተመጣለት። ክብር ለእግዚአብሔር ይሁን። እና እግዚአብሔርን በመታዘዝ መጠበቅ ያስፈልገናል ተስፋ እስኪሞላልን ድረስ። ሂድ ሲለው ብድግ ብሎ ሄደ። የሰጠውን ልጁን ደግሞ ረደው ሲለው መሄድ ብቻ አይደለም፣ ማሰር ብቻ አይደለም፣ ማጋደም ብቻ አይደለም፣ ለማረድ ቢላ ማንሳት ድረስ እዛ ጥግ ድረስ ሄደ። እግዚአብሔር ጸጋ ያብዛልን። እግዚአብሔር ይርዳን። ግን አስቡት፣ ይስሐቅ እኮ ልጅ አይደለም። እንደኔ ይስሐቅ እኮ ዘር ነው። ዘር ታውቁ የለ? አንድ ዘርታችሁ ብዙ የሚያፈራ፣ አንድ ወርውራችሁት ሺህ ሆኖ የሚበቅል ገበሬ እኮ በጣም ካልቸገረው በስተቀር ዘር አይበላም። ታውቃላችኋል? ይርባዋል እንጂ ዘር አይበላም። ለምን? በሚቀጥለው ዘመን የሚጥለውና የሚያፈራለት 100 እጥፍ የሚያፈራለት እሱ ነው። አንዱ ገበሬ ያለውን አልሰማችሁ? መቼም አላለልኝ ከዘሩ ቆይልኝ ያለውን በጣም ሲርበው እና ዘር አይበላም። ይሄ ሰው ግን ሊያርድ የፈለገው እሺ ያለው ዘር ነው፣ አንድ ልጅ አይደለም።
አንድ ልጅ አርጋችሁ እንዳታስቡት ይስሐቅን። ይስሐቅ የእልፍ አሕዛብ ዘር ነው እና ያንን ነው ሊገል ሄደው። የሚገርማችሁ እግዚአብሔር ግን ለምን ብትሉ ከተስፋው ይልቅ ከልጁ ይልቅ ከስጦታው ይልቅ ሰጪውን እግዚአብሔርን አመነው። ማን ነው የሚበልጥብን? የተሰጠን ስጦታ ነው እግዚአብሔር? የምር ነው ያልኩት፣ ፕራክቲካሊ ማለት ነው። የተሰጠን ነገር ነው የሚበልጥብን? እግዚአብሔር ሰጪው ነው የሚበልጥብን? ይብለጥልን ሰጪው። ሁል ጊዜ ሰጪው ይብለጥልን። እሱ የሰጠንን አምጡ ሲለን መስጠት ይሆንልን። ክብር ለጌታ ይሁን። ሁለተኛው ነገር ማመን ነው። ሮሜ ምዕራፍ 4 ቁጥር 16 ላይ መቼም እሱን ሳናነብ ስለ አብርሃም ተናግረን እንደማንጨርስ ብዙዎቻችሁ ታስቡ ይሆናል። ትክክል ናችሁ። ሮሜ ምዕራፍ 4 ቁጥር 16 ስለዚህ አንደኛው በመታዘዝ እግዚአብሔርን ስንጠብቀው የተስፋ ቃሉን እስኪሞላ እግዚአብሔር በመታዘዝ እንጠብቀዋለን። ሁለተኛው ደግሞ በእምነት እግዚአብሔርን እንጠብቀዋለን። ክብር ለእግዚአብሔር ይሁን። ሮሜ ምዕራፍ 4 ቁጥር 16 ጀምሮ ያለውን ቃል ላይ ነው ይህንን የምናገኘው። ይኸውላችሁ ከተስፋችን የራቁ የሚመስሉ ሁኔታዎች ውስጥ እንኳን ሆነን ተስፋው ልጅ ነው። አብርሃም 100 ዓመቱ ነው። ተስፋው ልጅ ነው። የሚስቱ መውለድ አቅም እንደሙት ገላ ነው። ተስፋው ልጅ ነው። አብርሃም የራሱ ሰውነት እንደሞተ ሆኗል ስጋው። አብርሃም ይህንን ድና ያላደረገም። ሰማችሁኝ? ዘንድሮ ያለ አንዳንድ ትምህርት ሪያሊቲን ድና ያርጉት የሚል ነው። አትቀበሉ። አብርሃም ድና አላደረገም። እኔ ወጣት ነኝ አላለም። ሚስቴ ወጣት ናት አላለም። አብርሃም ያደረገውን ልንገራችሁ። ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። አያችሁ? እምነት ማለት ሪያሊቲን መካድ አይደለም። አንዳንዶች ሊያስተምሩን እንደሚሞክሩት ካደው እንደሚሉን አይደለም። የእምነት አባት ማን ነው በመጽሐፍ ቅዱስ? እግዚአብሔር ራሱ ምን አለው? አብርሃም አመነ ጽድቅም ሆኖ ተቆጠረለት። የእምነት አባታችን ሲክድ ነው እንደምታዩት እዚህ ጋር ካደ እንዴ? ስለዚህ አሁን ዘንድሮ እንደዛ የሚያስተምሩትን አትስሟቸው። ምንድነው የሚለው? ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ ምን አረገ? አመነ ይላል። እግዚአብሔር የተመሰገነ ይሁን። ዕብራውያን 11 ላይ የምታውቁት ቃል አለ። እምነት ተስፋ ስለምናነገው ነገር ምንም ያደርገን ነው የሚያስረግጥ አይደለ እንደሚለው የማናየውንም ነገር የሚያስረዳ ነው። ክብር ለእግዚአብሔር ይሁን። አሜን። የእግዚአብሔርን ተስፋ በእምነት ነው የምንጠብቀው። አሁን ያለንበትን ሁኔታ ዲና እያደረግን እየዋሸን ራሳችንን እያስዋሸን የሚሰሙንን ሰዎች እያስዋሸን አይደለም። ሁኔታው ይሄ ነው። ያለውበት ሁኔታ ይሄ ነው። ያለው ሰርከምስታንሻል ሲቹዌሽን ይሄ ነው። እኔ ግን እግዚአብሔርን አምነዋለሁ ነው የሚለው አማኝ። እስኪ አሜን። እኔ ግን እግዚአብሔር ኤልሻዳይ እንደሆነ አምናለሁ። እኔ ግን እግዚአብሔር በማለዳ የተናገረኝን ቃሉን አሁንም አምናለሁ ነው የሚለው አማኝ። ተስፋ ባልሆነው ጊዜ እግዚአብሔር የተናገረውን የብዙ አሕዛብ አባት አደርግሃለሁ የሚለውን ተስፋ ይዞ አመነ። መጽሐፍ ቅዱስ ሲናገር እንደዚህ ይላል እዛው ምዕራፍ ሮሜ 4 ላይ እርሱም ይለዋል አብርሃምን እሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ እስኪ አሜን። ለሙታን ሕይወትን በሚሰጥ የሌለውን ደግሞ እንዳለ አድርጎ በሚቆጥር ሃሌሉያ በአምላኩ ፊት የሁላችን ምንድን ነው? የማን አባት ነው? አብርሃም። እስቲ አብርሃም አባቴ ነው በሉ። አብርሃም አባቴ ነው በሉ። አባት ደግሞ ከልጁ ይወርሳል። ምን ይወርስ መሰላችሁ? ለሙታን ሕያዋን የሚሰጥ መሆኑን እግዚአብሔርን ያምናል።
የሌለው ነገር እንዳለን በእግዚአብሔር ሆነን ማመን እንችላለን። ክላሪፊኬሽን ዲናይ አታድርጉ። ግን ከዚህ ያለፈ እግዚአብሔር ማናየውን የሚያስረዳ እምነት ሊሰጠን ይችላል። ለሙታን ሕያውን እንደሚሰጥ በእውነት በሚያምን ልብ እግዚአብሔር ይባርከን። የሌለውን እንዳለ አድርጎ በሚጠራ እውነተኛ እምነት እግዚአብሔር ይባርከን። ክብር ለእግዚአብሔር ይሁን። ይልቁንም አብርሃም ምን አደረገ ነው የሚለው? በእነዛ ሁኔታዎች ውስጥ ተከቦ ለእግዚአብሔር ክብርን እየሰጠ፣ እስኪ አሜን። ለእግዚአብሔር ክብርን እየሰጠ የሰጠውንም የተስፋ ቃል መፈጸም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ፊት አልተጠራጠረም። እስኪ ክብር ለእግዚአብሔር አምጡ። ሃሌሉያ! ክብር ለእግዚአብሔር ይሁን። በቃ አመነ። ዘመን ተቆጥሯል። አዎ ተቆጥሯል። እኔ አርጅቻለሁ። አዎ እኔ አርጅቻለሁ። ሳራ አርጅታለች። አዎ ሳራም አርጅታለች። የሴት ወግ አልፏታል። እጅግ በጣም አልፏታል። እኔም እንዲሁ። ምን ቀረህ ታዲያ? የተስፋው ቃል። እስኪ አሜን። ምን አለህ ታዲያ አንተ? የተስፋው ቃል። ምን የሚለው? የአሕዛብ አምላክ አረጋለሁ፣ አባት አረጋለሁ፣ አበዛሃለሁ። እንደ ከዋክብት ነው የምትበዛው፣ እንደ አሸዋ ነው ይሄ እኮ ላማለኝ በሰማይ ምናምን አይደለም እኮ። የአምላኬ ቃል፣ የእግዚአብሔር ቃል። በእግዚአብሔር ቃል እኮ ጫካዎች ይገለጣሉ አይደል እንዴ? አሜንና ቃል አይደለ? የቃዴስን ምድረ በዳ ያቃጥላል ይላል። እስኪ አሜን። በእግዚአብሔር ቃል ሰማያት ጸንተዋል አይደል እንዴ? ምድርም ተመስርታለች አይደል እንዴ? ቀላያት ሁሉ ፈልቀዋል አይደል እንዴ? እንዴ በቃሉ እንዴ እግዚአብሔር ቃል ሰው ይው እኛ ራሳችን የተፈጠርነው በቃሉ ከማይጠፋ ዘር በቃሉ ይሁን ሲለው የሚሆንለት በቃሉ አይደል እንዴ? ብርሃን ይሁን ያለው ያለን ቃል፣ ይሄ ትንቢት ቃል፣ የተሰጠን ቃል ከሁሉ በላይ ገንዘባችን ነው፣ ህይወታችን ነው፣ አገልግሎታችን ነው፣ ዴስቲኒያችን ነው። ጭንቃችን ነገ አይደለች? መጨረሻችን አይደለ? ያልከው ይሆናል። ብቻ ይናገር ጌታ፣ ብቻ ከሱ እንስማ። አሁን ችግሩ አደናጋሪ ቮይሶች አሉ፣ ድምጾች አሉ። እሱን ደግሞ እግዚአብሔር ፊልተር ያድርግልን። ኖይዝ ካንስሌሽን እናስገባ። ብቻ ይናገር እንጂ ከጌታ ከሆነ ይፈጸማል። ዘመን ቢያልፍ ምን ቢል። ሃሌሉያ! ላጠቃልላችሁ። ሃሌሉያ! እግዚአብሔር ለአብርሃም የገባውን ተስፋ ቃል ፈጽሞታል። ይስሐቅ ተወልዷል። በእኛም ህይወት ውስጥ ይስሐቅ ይወለዳል። በእኛም ኑሮ ውስጥ ይስሐቅ ይወለዳል። በእኛም አገልግሎት ውስጥ ይስሐቅ ይወለዳል። በእኛም ካሪየር ውስጥ ይስሐቅ ይወለዳል። ለምን? እግዚአብሔር የተስፋው የኪዳን አምላክ ስለሆነ። ለምን? እግዚአብሔር እውነተኛ አምላክ ስለሆነ። የሰው ልጅ ስላላይደለ ስለማይዋሽ። ለምን? እግዚአብሔር ታማኝ አምላክ ስለሆነ። እኛ እንኳ ባልታመን ጊዜ እሱ ብቻውን ታማኝ ስለሆነ። ለምን? በዘላለም ፍቅር ስለወደደ። ለምን? እግዚአብሔር ሁሉን ቻይ ስለሆነ። ዙፋኑ በሰማይ መንግስቱ ሁሉን የምትገዛ በኃይልና በችሎቱ አንዳች የማይታጣው በሰማይ በምድር ሙሉ ስልጣን ያለው ይሆን ሲል የሚሆንለት አይሆን ሲል የማይሆንለት የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ እግዚአብሔር የሰላለም አምላክ እግዚአብሔር የዘመናት ቅዱስ እግዚአብሔር ሁሉን ቻይ እግዚአብሔር ኤልሻዳይ ስለሆነ ክብር ይሁን። ተስፋ እስኪሞላ በመታዘዝ እንጠብቀዋለን። ተስፋ እስኪሞላ በእምነት እንበረታለን።
እስቲ እንቆማለን። ክብር ለእግዚአብሔር ይሁን።